በደገም ይዘሩብኛል እኔ ጋር ለምን ዴዳሊ በቀለጃ ነው እንዴ ቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። እስኪ ይሄን ቪዲዮ አብረን እንመለከተውና ሐሳብ እንሰጥበታለን። ያው ቪዲዮ ትንሽ ስለሚረዝም በትዕግስት አዳምጡት። ወደ ቪዲዮ ቤተሰቦቼ ፍትህ ይሰጠኝ ለእውነት ቁሙልኝ ይላል። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። ሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ ጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየቅኩት ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ ያስፈልገው። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልቢያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረም። አይደለም በደገም ይዘሩብኛል እኔ ጋር ለምን ዴዳሊ በቀለጃ ነው እንዴ ሰራው አይደል? ቻሌንጁን በቃ የምፈልገውን ነገር በዘራሁት ልክ ማግኘት አለብኝ። እዚህ ጋር ጥላት እንደብድ ነው ያረጋት እንደብድ ምን አስፈራል? እንካ ቪዲዮ እኮ መፍራት የለባችሁ። ሀቀኛ ከሆነች እሷ በሀቅ ቪዲዮ ስቀር ያውላችሁ። ስለዚህ ቪዲዮ አንድ ሐሳብ ልስጣችሁ። ቻሌንጅ ሰጪዎቹ ማለት ነው ይሄን ቻሌንጅ ያሸነፈ ሽልማት የሚያገኘው ከ1.5 ሹፍ እዚህ ጋር ከ1.5 የሚገመት ሱቅ እናስረክባለን ያሉት። ስለዚህ እዚህ ጋር ሊስትሮ በረከት ማለት ነው። እሱን ደግሞ ቻሌንጁን በሚገባ አሸንፎ ሽልማቱን ለመረከብ ይሄዳል። ከዛ በመቀጠል ሽልማቱን ለመረከብ ሄዱ ደግሞ ያ የሚረከበው ዕቃ ደግሞ እነሱ እንዳሉት እሱም እንዳሰበው አልነበረም እና እንደተባለው ከሆነ ከ300,000 ብር የሚያንስ ዕቃ ነው። ሁለት ደግሞ የቃረደ ዕቃ ነው። ስለዚህ እኔ ወይ ብር ስጡኝ ወይ ደግሞ እናንተ ቃል ገባችሁትን 1.5 የሚያወጣ ሱቅ ያላችሁትን እሱን ስጡኝ ብሎ ይጠይቃቸዋል። እነሱም አይ እኛ አንሰጥህም፣ እኛ ይሄን ነው የምንሰጥህ ምናምን ብለው ያው እሱም እንዳለ ከሆነ 300,000 ብር አይሆንም ነው እያለ ያለው ዕቃው ማለት ነው። በባለሙያ አስገምቼዋለሁ ብሏል። ይሄን ዕቃ ውሰድ ይሉታል። ስለዚህ እሱ ደግሞ አልፈልግም ይላል። እዚህ ጋር ምን አለ መሰላችሁ፣ እኔ እውነት ለመናገር በረከት ማነው ሊስትሮ ላይ በረከት ሊስትሮ ማለት ነው እሱ ሀቅ አለው ብዬ አምናለሁ። ለምን ብትሉኝ ምንም እንኳን ሰርቶ ወይ ለፍቶ ወይ ደግሞ አላረደ እናንተ አሁን 300,000 ብር ያንሰዋል እንዴ ልትሉ ትችላላችሁ። ግን ልክ አይደለም። ምክንያቱም እሱ 1.5 ነው ተብሎ ነው ቻሌንጁ የተቀላቀለው እንጂ 300,000 ብር ቢሆን ይሄን ያህል ዋጋም አይከፍልም ነበረ። ምክንያቱም እሱ የካፒታሉ አይቶ ነው ቻሌንጅ ውስጥ የገባው እና ከ1.5 ማያንስ ዕቃ መውሰድ ሲገባው 300,000 ብር አስቡት እንግዲህ ቃል የተገባው 1.5 ነው። ለሱ የሚሰጠው ደግሞ 300,000 ብር የማይሆን ዕቃ ነው። ይህ ፌር አይደለም። ባይዞ በህግ ያስጠይቃቸዋል። ስለዚህ ሁላችሁም ከዚህ ልጅ ጋር አብራችሁ እንድትቆሙ በተለይ ደግሞ የህግ ባለሙያዎች ይሄ ልጅ ሰፖርት ማድረግ አለባችሁ። ምክንያቱም ይሄ ልጅ ሰርቆ አይደለም ለፍቶ ነው። እያያችሁት ነበር አይደለ? ለቻሌንጅ ሲቀበል እንደ ማንኛውም ሰው ቀላል ቻሌንጅ አልነበረም። ቆሻሻ ውሃ ራሱ ላይ እየደፋ ነበረ። ሌላም ደግሞ ቤተሰቦቹ ጋር ሄዶ በጣም ብዙ ወጪዎች ሲያወጣ አይተናል። እና ይሄን ያደረገው ቻሌንጁ ለማሸነፍ ስለነበረ ፕሊስ ይሄ ነገር የህግ ባለሙያዎች ካላችሁ ልጅቷንም ይዛችሁ ይሄ ነገር ወደ ህግ ወስዳችሁት መሆን ባለበት መንገድ በአግባቡ ማለት ነው ልጁንም ገንዘቡ እንዲያገኝ አድርጉላችኋለሁ። አመሰግናለሁ።